አሁን ላንቺ ናታን ጥሩ ሰው ነው አይደል? አሁን ናታን ጥሩ ሰው ይባላል። ጥሩ ሰው ሊሆን ይችላል፣ ግን ደግሞ ናታን ለኔ አንድ ቀን ቢሆን ጥሩ ሰው ሆኖልኝ ያውቃል። ቆይ ኤቢ ናታን ምን አድርጎሽ ነው? አየሽ ምንም ጥሩ ሰው የሚባል ሰው የለም። ለአንዱ ጥሩ ለሌላኛው ደግሞ ክፉ ነው። አሁን ለምሳሌ እኔ ላንቺ መጥፎ ነኝ፣ ለማየ ግን በጣም ጥሩ ነኝ። ኤቢ እኔ ምንሽ አርቹ ደውሎልሽ ያውቃል እንዴ? አይ ከዛ በኋላ ደውሎልኝ አያውቅም። ሰፈር ራሱ መጥቶ የሚያውቅ አይመስለኝም። እኔማ ያው ይቅርታ ልጠይቀው ነበር። እየቀለድሽ ነው? እሱ እኮ ነው እዚህ ሁሉ ጣጣ ውስጥ የከተተን። ግን አንቺም ታውቂ ነበር ማለት ልጇ ለማሞቱ ታውቂ ነበር? ጊዜን አላውቅም። እሺ ግን ታውቂያለሽ ድንጋጤ እኮ እስካሁን ድረስ ሊለቀኝ አልቻለም። በቃ ያበቃል ይመስለኝ ነበር፣ ግን አሁን ደግሞ ታውቂያለሽ በቃ ዳግም ለትውልድ ካክል እየተሰማኝ ነው። ከዚህ በኋላ ምን ነገር ቢፈጠር ማንም ሰው ላይ እጄን አላነሳም። እንዴ ማነቅም ታውሽ? አዎ ትቻለሁ። ኤቢ አንዴ ልቀፍሽ? ለምን? አይ ምንም አላ በቃ እንዴት? እሺ ምን አለ ልጅ መሆኗን አብጌልን ባወቅሽ። ምን አለ ከአንድ እናት በወለድኳቸው። ምን አለበት ሰላም? ምን አለበት? የከፈልኩትን ዋጋ ከፍላለሁ እንጂ ቤተሰቤን አድነዋለሁ። ኤቢዬ ከዚህ በኋላ ያለው ልጅ እስኪ ንገረኝ። ጥፋትም ካጠፋ ጥፋትሽ እኔ ብለሽ እስኪ ንገረኝ። ለዛን ሳትሳደቢ ዳጣኔ ሳትዝጂ ውሃን በጥፊ ሳትመሺ ኩለሽ አታውቂም እንዴ? ከናባዬ ጋር ሳትጨቃጨቂ ከኔ ጋር ሳትጋጪ እማዬ ሂጂ ውጪ ሳትልሽ ኩለሽ አታውቂም። ኤቢ በቁንጅና ከሆነ እኮ የሰላም ልጅም ቆንጆ ነው ብለሽ ውይ ደሬ ኢየሱስ ይለያል። አታንሳው እንዴት እንደሚያምር እኮ ሰላምዬ ለሰው እንኳን አታሳየውም። እንቅ አድርጋ ይዛው ነው የምትውለው። ውይ ታድላ። አሁን እኮ ወደዚህ ስመጣ ከናታን ጋር ሳሎን ቁጭ ብለው እያወሩ ነበር። ማለት ብቻቸው? እንግዲህ አንቺ ደግሞ ሌላ ነገር ልታስቢ ነው። በቃ እነሱ እህትና ወንድም ናቸው። ማርቲ እንደዚህ አይነት ነገር ታይ። ሁሉ ነገር የሚሆነው በአንቺ ጥፋት ነበር። እናቴ ነው ቆይ እናቴ ሰላም ልጅ መሆኗን እያወቅሽ ዝም ማለት አለብሽ ነው የምትለኝ? አባዬ ካልተናገረ አዎ ዝም ነው ማለት ያለብሽ። ምክንያቱም በሰላም እየኖር መቼም አላደርገውም። እሺ ዳጣና አቢጌል ቶምና ጀሪ ለመጀመሪያ ጊዜ በፍቅር ተቃቀፉ። ዳጣ የአቢጌል ሁኔታ ግራ ገብቷታል። ናታንና አቢጌል ስለ ሰላም ሲያወሩ ዳጣ እንግዲህ ተደብቃ እውነቱን አውቃለች። ዳጣ እናቷ ሰላም እንደሆነች ከአቢጌል አንደበት ሰምታለች። ዳጣ ምን አላችሁ ብላ ፊት ለፊት ስትመጣ ሁላቸውም በድንጋጤ ተፋጠዋል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያለን በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ዳጣ ተከታታይ ድራማ እንግዲህ አቢጌል አቶ ደረጀን ከባድ ጥያቄ ጠይቀዋለች። አቶ ደረጀን እስከ ዛሬ ድረስ እንዴት አስቻለ? እንደዛ በጭንቀት ውስጥ ሲረበሽ እንቅልፍ ሳጣ ጭካኔውን እንዴት አገኘኸው? ብለው ነበር። አቶ ደረጀም አንቺስ ብትሆኚ የሰላም ልጅ አባት አንቺን ለምን ሊያሳስብሽ ይገባል? ለምን አሳሰበሽ? በዛ ላይ ደግሞ ዳጣን ለምንድን ነው እንዲህ የምታንገላቻት? እንግዲህ እየመረረሻቸው ዳጣ እዚህ ቤት ገና ብዙ ጊዜ ትኖራለች። እኔ አባትሽ የጓደኛዬ ልጅ ናት ብያለሁ፣ ለምንድን ነው ያላመንሽኝ? እያለ ነው እንግዲህ አቢጌልም አባዬ አንተን የሚያስከፋህ ከሆነ አንተን ካስከፋህማ በጭራሽ እውነት መሆኑን ባቅም ለማንም ትንፍሽ ሳለሁ ብቻዬን እየተብሰለሰልኩ እኖራለሁ፣ ለማንም አልናገርም። ይቅርታ ግን ደግሞ ጥፋቴ ምንድነው? እውነቱን መናገሬ። አንተ እኮ ስታሳድገኝ እውነት ተናገሪ እያልክ ነበር እና እኔስ እውነቱን ማወቅ መፈለጌ ነው ወይ ጥፋቴ ምንድነው? እባክህ ጥፋቴን ንገረኝ። ይሄ ደግሞ ጥፋት ከሆነና ሰዎች ጋር አብሬ እንዲኖር ካላስቻለኝ ሁሉንም ነገር እርግፍ አርጌ ተዋለሁ፣ አንተ አታስብ ብለዋለች። አቶ ደረጀም እኔም የምፈልገው ያንኑ ነው ብሏል። ናታንና ዳጣ ቁጭ ብለው እያወሩ ነበር። ዳጣ አቶ ደረጀ ያለውን ነገር በሙሉ ለናታን ነገረችው። ናታንም አቢጌል አሁን ያለችበት ሁኔታ እንግዲህ ለለውጥ የተቃረበ እንደሆነ ተናግሯል። ግን ደግሞ አቢጌል ትለወጣለች ማለት ትንሽ ከባድ ነው፣ የእሷ ባህሪ ይከብዳል እያለ ነበር። እናም እንግዲህ እነሱም ለፍቅራቸው ፍቅራችንን ይፋ ካላወጣ ነው አደጋ ላይ መውደቃችን ነው ወይ ፍቅራችን ይፋ ይወጣ እንዴ የሚል ጥያቄ አንስቶ ነበር። ግን ደግሞ ዳጣ እንዴት ነው ፍቅራችን ይፋ ይወጣ የምትለው? አባዬን እኔ አባቴን በጣም እፈራዋለሁ፣ በጣም አከብረዋለሁ ብላለች።
ደግሞ እሱም ራሱ ከኔ ብዙ ነገር እንደሚጠብቅ ነግሮኛል ብላ ነበር። ናታንም የኔና ያንቺ ፍቅር አንቺ ከምትጠበቂበት ቦታ ሊያግድሽ አይገባም። በጭራሽ እንደዛ እንዲሰማሽ አልፈልግም። ነገር ግን ደግሞ ፍቅራችንን ለመጠበቅ ሲባል ግዴታ አንድ ውሳኔ መወሰን ይኖርብናል የሚል ሀሳብ ላይ ደርሷል። እኔ ለአባቴ ነግረዋለሁ፣ እናም ደግሞ ለአባዬም ነግረዋለሁ ብሎ ነበር። ዳጣ ግን አባቴ አቢጌል አንተን እንደምትወድህ ነግሮኛል። ስለዚህ ይህን እያወቅኩ እኔ ይህን ፍቅር ይፋ ማውጣት አልፈልግም፣ እንደዚሁ ብንኖር ይሻላል ብላለች። ግን ደግሞ ናታን እንደዚህ መቆየታችን ፍቅራችንን የበለጠ አደጋ ላይ ይጥለዋል። ስለዚህ በእንደዚህ መልክ መቆየት የለብንም የሚል ሀሳብ አንስቶ ነበር። ዳጣ ግን በናታን ሀሳብ አልተስማማችም። በስተመጨረሻም እንግዲህ አቢጌል ዳጣና ናታን ቁጭ ብለው ስለዚሁ እያወሩ ወደ እነሱ መጣለች። ወደ እነሱ በመጣችበት ጊዜም እንግዲህ ምን እያረጋችሁ ነው ብለዋት ነበር። እነሱም ዝም ብለው ኖርማል ጨዋታ እየተጫወቱ እንደሆነ ተናግረዋል። እናሷም እኔስ አብሬ እንድጫወት ትፈቅዱልኛላችሁ ብላ ነበር። እሺ ከተባባሉ በኋላ ግን እንግዲህ አቢጌል ከዳጣ ጎን ሂዳ ቁጭ ስትል ዳጣ ግራ ተገብታለች። ዳጣንና ናታን ግራ እየተጋቡ እየተያዩ ነው። አቢጌልም ሁላቸውም ዝም ሲሉ ስትጫወቱ የነበረውን ካረበሽኳችሁ አብረን እንጫወት ብላቸው ነበር። ሁለቱም ሁኔታዋ ግራ ስላጋባቸው ጸጥ ብለዋል። በዚህን ጊዜ እንግዲህ አቢጌል ይቅርታ ረበሽኳችሁ መሰል ብላ ተነስታለች። አረ ምንም አልረበሽንም፣ ዝም ብሎ ወሬ እያወራን ነው፣ ተራ ጨዋታ እየተጫወትን ነበር ብለው እንደ ቤተሰብ ሰብሰብ ብለው መቀመጥ ችለዋል። ይህም የአቢጌል አንዱ ለውጥ ነው። አቢጌል እንግዲህ ዋሽቶ መኖር ከሆነ የሚቻለው እኔም እየዋሽሁና እያስመሰልኩ ኖራለሁ የሚል ውሳኔ ላይ ደርሳለች። አቢጌል አሁን ላይ ከክፍሏ መውጣት ብዙም አትፈልግም፣ ብቸኛ መሆንም መርጣለች። እንግዲህ ሰዎች ጋር ተነጋግሬ እኔ እውነት ነው ብዬ ያመንኩበት ነገር ከሰዎች ጋር የሚያጣላኝ የሚያራርቀኝ ከሆነ ብቻዬን ባስብ ብቻዬን ብብሰለሰል ይሻላል የሚል ውሳኔ ወስናለች። ገዛኸኝ እንግዲህ በእንቅልፍ ልቦ ከለዛ ጋር ሲጫወት ሲደባደብ ጥሩ ጊዜ ሲያሳልፍ እያየ በእውነትም በገሃድ መስሎት እንግዲህ በተኛበት ሜዲያ ላይ እየጨፈረ ነበር። ለዛን እያሯሯጠ እየያዘ ከሷ ጋር እየተጫወተ ሳለ ለዛ ከርቀት ሁኔታውን ተመልክታ መታቀስቅሰዋለች። እንዴ ጭራሽ በቀንም ተኛህ ግቢ ትጠብቃለህ ስትባል አንተ ለራስህ ሌላ ጠባቂ ያስፈልገህ? አረ ከርቀቱኝ ሳይ ሁኔታ እኮ ለሚያይ ምን እየሆንክ ነው ብለዋለች። እሱም ምን እየሆነም እንዳልነበረ ተናግሯል። እናም እንግዲህ ለዛ እንዴት በቀን ትተኛለህ? አንተ እኮ ግቢ ትጠብቃለህ ተብለን የመጣው ስትለው የገባ ሰው አለ ወይ እያለ እየጠየቃት ነበር። እናም እንግዲህ አሁን ተነስ እንዲያነቃህ ተነስና ቡና ጠጣ እያለችው ነበር። ለገዛኸኝም እንግዲህ እንደ ከጀላት እየታሰበው ነው። ልቤ አስቧታል፣ ግን ደግሞ ምን ባረግ ይሻላል ልቤን ቅም እያለችው ነው እያለ ስለለዛ አብዝቶ ማሰብ ጀምሯል። ለዛም ደግሞ ምንም ብትላላጥም እኔ ልታገኘኝ አችልም፣ እኔ ለዛን አንተ አትመጥነኝም እያለችው ነው። ገዛኸኝም እልህ እየተጋባ ነው። በሌላ በኩል ውሃ እንግዲህ ከትምህርት ቤታቸው ረባሽ ነው የተባለ ሰው ከዚህ በፊት አደንዛዥ ለውሃ ሰጥቷት የነበረው ልጅ ከትምህርት ቤት የተባረረ ቢሆንም በድጋሚ ወደ ትምህርት ቤት ተመልሶ አሁንም ለውሃ ሊን የሚባል አደንዛዥ በድጋሚ ሰጥቷታል። ውሃም እንግዲህ ተቀብላ እየጣፈጣት ጠጥታ ጥንብዝብዟ ወጥቶ እጅግ በጣም ቅዥ ብርብር ብላ ሰክራለች። እናም እንግዲህ ድንጋዩን ኬክ ነው ሰዎቹን ድንጋ ናቸው እያለች ማወጀባበር ጀምራለች ማለት ነው። እናም ይሄን በተመለከተች ጊዜ ምጥን እንዴ ደግሞ ይሄንን ከየት አገኘሽው? ወይኔ ውሃዬ ምንድነው እያለች ከሷ ጋር ግብ ገጥማለች። ከውሃ ለመቀማት ብትሞክርም ውሃ እየተንገዳገደች ቢሆንም ይህ እኮ ደስ የሚል ነገር ነው፣ ስለዚህ ጠጪ እያለቻት ነበር። ገዛኸኝም ምንድነው ብሎ ስለ ነገሩ ሊያውቅ አልቻለም። ይህ እኮ ሽሮፕ ጋር የተቀላቀለ ሊን የሚባል አደንዛዥ ነው፣ ማን የሰጠሽ ብላ በጠየቀቻት ጊዜ ከዚህ በፊት የነበረው ረባሹ ከትምህርት ቤት የታገደው ልጅ እንደሆነ ተናግራለች። ውሃም ምጥን ልትቀማት ብትልም አልቻለቻትም። ገዛኸኝም እንደዚህ ሌላ ዓለም የሚያሳይ ከሆነማ እኔም የራሴን ህይወት ብረሳና አዲሱን ዓለም ባይሻለኛል ወይኔም ለጠጣው እንደ እያለ ነበር። ውሃም እንግዲህ ምጥንን አንቺም ጠጪ ከፈለግሽው እያለቻት ነበር። ውሃ ሌላ ዓለም ውስጥ ገብታለች። ሁለት ሰው ከፊት ለፊቷ ከቆመ እግራችሁ ይሄዳል፣ ብቻ ግን አእምሮን የሚያስትና የሚያደነዝዝ እንደሆነ ተናግራለች። እንግዲህ ምጥን እያሯሯጠቻት ቤት በገቡ ጊዜ ናታንን አባዬ የኔ ወድ አባት እያለች አቅፈዋለች። ናታንም ያን ነገር በተመለከተ ጊዜ ምጥንን ተቆጥቷታል።
እንዴ ምጥን ይሄን ነገር ከየት አገኛችሁስ? አንቺስ አብረሻት ሆነሽ እንዴት ዝምታ ያለሽ ብሎ ሲቆጣት ምጥን እሷን ፍለጋ ግቢ መታ እሷን ያገኘቻት ግቢ እንደሆነ እንጂ ሌላ ቦታ የአብረው እንዳልሄዱ ተናግራለች። እና ቢሆንስ ለምን አላስቆምሻትም ብሏት ነበር። እሷም እንግዲህ ከተጠቀመችው በኋላ እንዳገኘቻት ምጥን ተናግራለች ማለት ነው። እና እኔ ናታን አይደለሁም አባዬ ነኝ ቢላትም እንዴ እየዋሸኸኝ ነው አንተማ አባዬ ነህ እያለች ነበር። በስተመጨረሻም እግርህስ የት አለ እያለችው ነበር። ወይዘሮ ማርታም ይሄንን ባወቀች ጊዜ እጅግ በጣም ተናዳለች። እና ታዲያ እኛ ልጆቻችንን ትምህርት ቤት በነጻነት መላክ ካልቻልን እንዴት ነው ወዴት ነው ልጆቻችንን መላክ ያለብን? እኛ ልጆቻችንን ምን እናድርግ? ትናንሹ ልጅ ሁሉ ሱስ ውስጥ እየገባ ያለው ስለምንድን ነው? ይህን ነገርስ መቼ ጀምሮ ነው መሸጥ የጀመረው? እያለች ወይዘሮ ማርታ እጅግ በጣም ተናዳለች። ግን ደግሞ እንግዲህ ወይዘሮ ማርታ ናታንን አንድ ነገር ጠይቀዋለች። እባክህ ናታን ለደረጀ እንዳትነግረው፣ ለደረጀ ከነገርከው የሰው ሰው ገላለሁ ነው የሚለው። እኔ ከልጁ ቤተሰቦች ጋር ተነጋግሬ ጉዳዩን እስከምጨርስ ድረስ እባክህ ማንም ሰው እንዳያውቅ ብለዋለች። ናታንም ለወይዘሮ ናታን ሲል እሺ ብሎ በሀሳቧ ተስማምቷል። እንግዲህ ወይዘሮ ማርታም ከዚህ በኋላ በድጋሚ ከዚህ ልጆች ቤተሰቦች ጋር አውርቼ ወይ እንግዲህ ልጁን ከትምህርት ቤት እንዲታገድ መልሶ ብቻ የሆነ እርምጃ መወሰድ ያለበት እንጂ ያልበለዛ ልጆቻችንን ጠብቀን ማዳን የምንችለው እንዴት ነው እያለች በጣም አዝናለች። ወይዘሮ ማርታ እንግዲህ ስለ አቢጌል ለናታን እያወራችው ነበር። አሁን ላይ አቢጌል ብቻዋን መሆን እንደፈለገችና እንዴት ተገለለች ተናግራለች። ግን በዚህን ጊዜ ደግሞ ብቸኝነት እንዳይሰማትና አመሏ የከፋ እንዳይሆን ናታን ከጎኗ እንዳይርቅ በድጋሚ እየጠየቀችው ነበር። ናታንም ምንም ችግር የለውም እኔ ከጎኗ አለሁ እያለ ነው። አቶ ደረጀም ናታንን ግቢ ኮሌጅ አብራችሁ አትሆኑም ወይ? አቢጌልስ ጓደኛ አላት ወይ የሚል ጥያቄ አንስቶ ነበር። አቢጌል ወንድ ጓደኛም ሆነ ብዙ ጓደኛ እንደሌላትና ብዙም ግርግር እንደማይመቻት ተናግሯል። እሷ የምትመርጠው ብቸኝነቷን እንደሆነም ጭምር እናንተ ጋር አብራችሁ አትሆኑም ወይ ቢለውም ናታንም ከነሱ ጋር አብሮ መሆን ከሷ ጋር አብሮ መሆን እንደማይፈልግ ተናግሯል። አቶ ደረጀም ለምን የሚል ጥያቄ አንስቶ ነበር። ናታን ግን ለምን የሚለውን ባያብራራም ግን ደግሞ ለአቶ ደረጀ ታዲያ ከአቢጌል ጋር መሆን እንደማይፈልግ ነግሮታል። አቶ ደረጀ እንግዲህ ወንድ ስለሆነ እንደ ወንድ የናታንን ስሜት ያከብራል። እናም ራሱ ወዶ ፈቅዶ አቢጌልን ሚስት አረጋታለሁ ካለ ከፈቀደ እንደማይከለክልና ግን ደግሞ እሱ አስገድዶት በቤተሰብ ግፍፍት ልጃቸውን እንደማይድሩለት ለወይዘሮ ማርታ በተደጋጋሚ እየነገራት ነው። ወይዘሮ ማርታ ለአቶ ደረጀ የልጅ ጉዳይ አሳሳቢ ሆኖብኛል እያለችው ነው። ከክፍሏም እየወጣች አይደለም፣ ብቸኛ ሆናለች ብለዋለች። አቶ ደረጀም እንዴት ነው ብቸኛ የሆነችው? አሁን ሳሎን ከናታን ጋር ቁጭ ብለው እያዩዋቸው አይደል እንዴ ብሏል። ይህም ባለ ጊዜ አቶ ደረጀ እንግዲህ ወይዘሮ ማርታም እውነትህን ነው ብቻቸውን ናቸው ብላ እጅግ በጣም ደስ ብሏ ስትፈነድቅ ምን አስባ እንደሆነ አቶ ደረጀ ስለገባው እኔ ያልኩሽ አብረው እንደ ቤተሰብ እየተጫወቱ ነው እንጂ ሌላ ነገር ነው አላልኩሽም። ደግሞ ምን እያሰብሽ ነው? የማይታሰብ ነገር ልጆቹን አታሳስቢ እያላት ነበር። ደጋግማ ብቻቸውን ናቸው እያለች እየጠየቀችው ነበር። እናሱም እኔ ያልኩት እንደ ቤተሰብ እየተጫወቱ ነው እንጂ ሌላ ነገር አላልኩም። ማርቲ አንቺ ነሽ ነገሩን ሁሉ እንዲበላሽ የምታረጊው። ማንም ሰው በፍላጎቱ ተነሳስቶ እንጂ ተገዶ ምንም ነገር ማድረግ የለበትም። ስለዚህ ታይ ማርቲ እያለ ወይዘሮ ማርታን እየተቆጣ ነው። ወይዘሮ ማርታም እንግዲህ ብቻዋን እያሰበች ናታንና አቢጌል አብረው ቁጭ ብለዋል ስለተባለ ብቻ ፈገግ እያለች ነው። በሌላ በኩል እንግዲህ ዳጣ ብቻዋን ሳሎን ቁጭ ባለችበት ድንገት እንግዲህ አቢጌል ከክፍሏ ስትመጣ ወደ ሳሎን የተቀመጠችው አቢጌል ብቻዋን ነበር። አቢጌል ብቻዋን ቁጭ ብላ ነበር። ዳጣ ብቻዋን ቁጭ ብላ አቢጌል ከጎኗ ከተቀመጠች በኋላ ጥሩ ሰው የሚባለው ምን አይነት ሰው ነው ብላ ዳጣን እየጠየቀቻት ነበር። ዳጣም እንግዲህ ምን ማለት ነው የሚል ጥያቄ አንስታ ነበር። አሁን ለምሳሌ እዚህ ቤት ናታን ጥሩ ሰው ነው አይደል? ጥሩ ሰው ነው ይባላል ብላታለች። ያው እሱማ በጣም ጥሩ ሰው ነው ብላት ነበር ዳጣ። በዚህን ጊዜ አቢጌል አዎ ናታን በዚህ ቤት በጣም ጥሩ ሰው ነው ይባላል፣ ጥሩ ልጅ ነው ይባላል አይደል? ለኔ ግን አንድም ቀን እንኳን ጥሩ ሆኖልኝ አያውቅም ብላለች። እናም እንግዲህ ለኔ አንድም ቀን እንኳን ጥሩ ሆኖልኝ አያውቅም፣ ለአንቺ ወይም ለሌላ ሰው ጥሩ ሊሆን ይችላል። አሁን እኔ ለምሳሌ ለእናቴ በጣም ጥሩ ልጅ ነኝ ብላለች። ምሳሌውን አቅርባለች ማለት ነው። እና እንግዲህ ዳጣም
ሁኔታውን ቁጭ ብላ ካዳመጠቻት በኋላ ጥሩ ሰውስ መሆን የሚቻለው እንዴት ነው ብላ ጥያቄ አቅርባላታለች። ጥሩ ሰው መሆን ከተፈለገ በቀላሉ መሆን እንደሚቻልም ዳጣ ለአቢጌል ነግራታለች ማለት ነው። እና ዳጣ እንግዲህ አቢጌል እንዴት እንድትቀርባት ስለምትፈልግ ይህን ቀን ተጠቅማ አቢጌል ብላታለች። ወይ ባለቻት ጊዜ ልቀፍሽ ስትላት ለምን ምንም ባስመለከተ ብላት ነበር። እንዴት ማማቾች ልቀፍሽ የሚል ጥያቄ አንስታለች። አቢጌልም እሺ ብላት ለመጀመሪያ ጊዜ በፍቅር አቢጌል እና ዳጣ ተቃቅፈዋል ማለት ነው። ይህንን ከርቀት የተመለከተው አቶ ደረጀ ምን አለበት እንደዚህ እንደተቃቀፋችሁ እህቷ ዳጣ እህትሽ እንደሆነች አንቺን ብታውቂ ኖሮ እኔም ምናልባት የሚከፈለውን ዋጋ ሁሉ እኔ እከፍላለሁ እንጂ ይህንን ቤተሰብ እጠብቀዋለሁ፣ ልጆቼን እጠብቃችኋለሁ እያለ ነው አቶ ደረጀ። ወይዘሮ ማርታ አንድ ቆንጅዬ የወንድ ልጅ ፎቶ ይዛ እንግዲህ የእህቷን ልጅ ፎቶ ለአቶ ደረጀ እያሳየችው ነው። ይህ ልጅ አያምርም ብላ ባሳየችው ጊዜ አዎ ቆንጆ ነው ብሏት ነበር። የእህቷ ልጅ እንደሆነና የእህቷ ልጅ እንደሆነ ተናግራለች። ደሞስ ምን ጊዜ ነው ያደገው እያለችው ነበር። እናም ወይዘሮ ማርታ ምን አለበት ሊይዛው ብትመጣ እመጣለሁ እያለች ነበር ብሏል። የወይዘሮ ማርታ ጥሩ እህት አይደለችም እና አቶ ደረጀም እንግዲህ ስትመጣ ልጆችን መናገር አችልም ከመምጣቷ በፊት ቀድመሽ አሳውቂያት እያለ ነው። እናም ወይዘሮ ማርታ ምን አለበት ልጁን ይዛ በመጣች እያለች ጉጉት ስትል አቶ ደረጀም ቆይ ልጁ የእህትሽ ልጅ ስለሆነ ነው ወይስ ቆንጆ ልጅ ስለሆነ ነው የወደድሽው ብሏት ነበር። አይ እንደዛ አይደለም ስትል እንግዲያ ታዲያ እንደዛ ከሆነ የሰላም ልጅ ቆንጆ ነው እያላችሁ አይደለም እንዴ የሚል ጥያቄ አንስቷል። አቶ ደረጀ እንግዲህ ስለ ልጁ ማሰብ የጀመረ ይመስላል። እናም በዚህን ጊዜ አው እሱማ እንዴ ደርዬ የሷማ የተለየ ነው፣ አሬ የዛ የተለየ ነው የጉድ ነው ብላለች ወይዘሮ ማርታ። እና ሰላምዬን ብትሆን ጭም ሊደርጋ ይዛ እኮ ለማንም ነው ማታሳየው፣ ለማንም ማታሳይም፣ የዛማ ይለያል፣ በጣም ውብ ነው። ታዲላ ሰላምዬ ግን ምን አለበት እኔም አንድ ቢሰጠኝ እያለች ነው ወይዘሮ ማርታ። አቶ ደረጀም ልጆቻችን ወንድም ሆኑ ሴትም በእነሱ ደስተኞች ነን፣ ነገ ደግሞ እነሱ እየወለዱ ልጅ ያስታቅፉናል ብሏታል አቶ ደረጀ። ግን ደግሞ ወይዘሮ ማርታ እሱን ቀን በጉጉት የምትናፍቅ ትመስላለች። ማንኛቸው ናቸው የሚያሳዩን ውሃ ናት ወይስ አቢጌል እያለች ነበር። አቶ ደረጀ አቢጌልም ቢሆን እንደደረሰችና ሁሉም ነገር በቅርቡ እንደሚሆን ተናግሯል። በሌላ በኩል እንግዲህ ዳጣና ናታን ምሽት ላይ ቁጭ ብለው እያወሩ ሳለ እንግዲህ አቢጌል ስትመጣ ዳጣ በቃ እኔ ልተኛ ብላ ተነስታ ወደ ክፍሏ ገብታ ነበር። ግን ደግሞ ሁለቱ ቁጭ ስላሉ አባቷም ያላን ነገር ስላለ አላስችል ብሏት ዳጣ ወደ ክፍሏ የሄደች መስላ ተለጥፋ እያዳመጠች ነበር። አቢጌል ናታንን እንግዲህ ጥሩ ለመሆን እየሞከረች እንደሆነና እውነቱን አተታ በውሸት መኖር እንዳለባት ይሄ ምድር የሚፈልገው እንደዛ ነው እያለች ነበር። ግን ደግሞ ናታን ይህን በተሳሳተ መንገድ እንደተረዳችውና ህይወት ማለት እንደዛ እንዳልሆነ ግን ደግሞ አንዳንድ ነገሮችን መረዳት እንዳለባት እውነትም ቢሆኑ ባለቤቱ እንዲናገር ያልፈለጉ እውነቶችን መናገር እንደሌለባት ተናግሯል። ከዚህ በፊት የተፈጠረውን ነገር እያስረዳት ነበር። ለሷ ምሳሌ ብሎ በተናገረው ነገር ዳጣ እናቷን በስበብ አውቃለች። እናም እንግዲህ ናታን ለምሳሌ አሁን ከዚህ በፊት ሰላም ለኔ የሰጠችኝ ወረቀት ነበር፣ እሱን ወረቀት ሳልፈልግ ያለ ፍቃዴ አነበብሽው። ለምሳሌ ከዚህ በፊት ዳጣን ተጠራጠሪ ነበር። ዳጣ የሰላም ልጅ እንደሆነች ለማየ ነገርሻት። አሁን በዛን ሰዓት ምን ሊፈጠር የሚችል ይመስልሻል? እማዬ ይህንን ስታቅ አባዬን ምን የምትለው ይመስልሻል? ትጠረጥረዋለች። ያ ማለት ትልቅ ጸብ ይፈጠርና ሁለቱ ይፋታሉ። ያ ማለት ይህን ቤት ይሸጣል። ለምሳሌ እኛ ቤተሰቦቹ የተሰባሰብነውም እንበተናለን፣ እማዬም ብቻዋን ትሆናለች እያለ ለሷ እያስረዳት ነበር። እና ይሄ እውነቱ ምንድን ነው? ጥፋቱ ምንድን ነው? ምን ላይ ነው ያጠፋሁት? ያጠፋሁትን ጥፋትሽ ነው በለኝ እያለች ስህተቷን ከሰዎች ለመረዳት አቢጌል የፈለገች ትመስላለች። እና ግን ምንም እውነት ቢሆንም አባዬ እስካልፈለገ ድረስ መናገር የለብሽም፣ እስካልፈቀደ ድረስ እሱ እያላት ነበር። እና እንደዛ ነው እያለች ነበር። ሰላም እኮ ናት፣ ሰላም ራሷ ናት እኮ ዳጣ ልጅ ናት ብላ የጻፈችው። እና ስለዚህ የጥፋቴ ምንድን ነው እያለች ስትከራከር ዳጣም እንግዲህ ምን አላችሁ ብላ ፊቷ ተቆጥቶ እጅግ በጣም ተናዳ መታ ፊት ለፊታቸው ቁማለች። ናታን በድንጋጤ የሚመልሰው ጠፍቶበታል። አቢጌልም የምታረገው ነገር ሁሉ ጠፍቷታል። ምን ሊፈጠር ይችላል? ዳጣ እናቷን ጥየቃ ሰላም ዘንድ አንቺ እናቴ ነሽ ብላ ትሄዳለች ወይስ ደግሞ በዚህ የተነሳ ይሄ ቤተሰብ ይበጠበጣል? ምን ሊፈጠር ይችላል የሚለውን
በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ